አንቺ ከኔ ጋር እንዴት ነው እንደዚህ የምትነጋገሪው? ዝም በይ እሺ አንቺ አንዳንዱን ነገር ማጋየው እባክህን እሺ በለኝ እባክህን እሺ በለኝ። ያው የታገቱበት ቦታ በእርግጥ አውቀዋለሁ፣ ግን እዛ ቦታ ላይ መሄድ እጅግ በጣም ሪስኪ ነው። አዎ የኔ አባት አሞኛ። የት ሆነህ ነው? ስራ ቦታ ነኝ። ምን ሆነህ ነው ንገረኝ። ለዚህ ጉዳይ ኃላፊነቱን እንዲወስድ ከበላይ አካሎች ትዕዛዝ ተሰጠኝ። እምቢ ማለት አይቻልም። አዎ ያን ደብዳቤኛ መጀመሪያ የላክነው ለምንድን ነው? እንድትጠነቀቁ፣ እየሰራችሁ ያላችሁትን ስራ እንድታቆሙ ለማስጠንቀቅ ነበር። ሚስት አለኝ እኔ ልጅ አለኝ። ያው ነገርከው። እናትህ ነች እሺ የኔ ሚስት። ከዚህ በኋላ እኮ አንተ ትንኝ ነህ። ወይኔ ብርሃን ኤልያስ ከሳሚ አክስት ጋር እንደሚግባባ ደረስኩበት። ስለዚህ ስላሉበት ሁኔታ ምንም የምታውቀው ነገር የለም። አሁን በህይወት ይኑሩ አይኑሩ እኔ አላውቅም። ከላይ ያሉት አካላቶች ይወገዱ ካሉ ይወገዳሉ። አንተ የኔ እናትና እህትን ስላገጥክ ይህንን ስራ ትቼው በቃ ምዘናጋ መስሎ ነበር አይደል? እህቱንና እናቱን እንዲያድን አድርጉት። ይህንን ማድረግ የምትችሉት ምንድነው? የያዛችሁትን ኬዝ በመተው። ለዚህም እኔ ስልክላቸው እንደሚያስተምሯቸው በምንልከው ልጆች መጠን ደግሞ ኮሚሽን እንደሚታሰብልን ነው። ማጣራት ያለበትን ነገር ያጣራ ነው። አርፈሽ ልትቀመጥ ሆነ አርፈሽ ልትበይ። በዚህ አንቺ እንዴት ነው የሚያደርግሽ? ቆይ ተነሳታ ታውሪም ወይ ምንድነው የተፈጠረው? ቆይ ምንድነው ሰዎች መልሽለታ እስኪ። ኤልያስም በእኛ ቁጥጥር ስር ያለው ምን ያልከው? ኤልያስ አንተ ጋር ምን ያደርጋል? መግባት አይችልም። ይዛው ትቀበራታለች ወይም ደግሞ ልውጣ ካለች ትሞታለች። ወደዚህ ስራ እንዲቀላቀሉ ማለት ያለውን በዚህ ስራ ቢቀላቀሉ ደግሞ ምን ሊያገኙ ይችላሉ የሚባሉትን አንተንም እያጽናናው አንተንም ጥሩ ስሜት እንዲሰማ እያወራሁክም ያለሁት እኔ እዚህ ጋር ይኸውልህ እናቴም እህቴም የሉ በአባት ሰዎች ታግተውብኝ ነው የሚገኙት። ብዙ የተፈጠሩ ነገራቶች አሉ። ከዚህም በላይ ብዙ ነገራቶች አሉ። አሁን ከዚህ በላይ ለአንተ መንገርም የለብን ማለት አንተ ገና ልጅ ነህ እና ደግሞ ከውጭ የሚመጡ ሰዎችን ባለሀብቶችን በተለያዩ ሆቴሎች ሲያርፉ እኔ ከነሱ ጋር ኮኔክት አድርጌ ወደዚህ ቢዝነስ እንዲገቡ አስማምቼ ከብርሃን ጋር እንዲገናኙ ነው ማለት ነው። እንደዚህ ስራ ላይ ነኝ አልተመቸኝም ምናምን ለምጣ ስላልተመቸኝ ነው ምናምን ነው የሚለው። ከወጣሁኝ ህይወቴን አጣዋለሁ። መኖር ስለምፈልግ ደግሞ ግዴታ ሰራዋለሁ ማለት እንኳን እኔ አይደለም የሚቅርና ማለት ነው። ትላንት የገባችው ጓደኛዬ ራሱ መውጣት አለች። ምን ሄደ ነው የሚያወሩት? ቆይ ምንድነው እየሰሩ ያሉት ነገር? ማዛ ከዚህ በኋላ ለነሱ እንደማጠቀም ከዚህ በኋላ ለነሱ የምትሰጠው አገልግሎት እንደሌለ በማወቅ እና በማሰብ ሊገሏት እንደሚችሉ አይ በቃ በፊት ያወራሽን ታዩ። በቃ ሁሉ ነገር አሁን መልኩ ተቀይሯል እና ያለ ምንድነው እፊት ያወሩኝ አሁን እየወሩኝ ያሉ ምንድነው? በቃ ሁሉ ነገር ነግሬያቸዋለሁ። አቶ ኤልያስ ከየትኛውም አይነት ቦታ ላይ ብትገኝ ወይም የትኛውም ቦታ ላይ በዚህ ስራ ውስጥ ትገኝ አቶ ኤልያስ ዘመድ እንደሆንሽ ተናገሪ ነው የተባልኩት። ለዛ ነው ቅድም እኔ አቶ ኤልያስ ዘመድ ነኝ ምናምን ያልኩት። ስራው ላይ ምን ያህል ጥንቃቄ እንደሚያስፈልገው በጣም መጠንቀቅ እንዳለብኝ ምናምን በደንብ አስረዳ። ማታ ነው እንዴ ልትማታ ገና ህይወትን ሊያስነጥቅ የሚችል ነገር በኔ የሚቆም እንዳይመስል ህይወትን ሊያስነጥቅ የሚችል ነገር ሊገጥም እንደሚችል ረሳው እንዴ? ከዛች ቆሻሻ አክስቴ ጋር ተመሳጥራችሁ እናቴንም እህቴንም አሳጥታችሁኛል። አሁንም አታፍርም እንደ ጠፋሽ ብለህ የምትለው እንዴት? ምን ማድረግ አለብኝ? ምንድነው የምትለኝ? በቃ አምላክ አላውቅም። በቃ ለምንድን ነው አላውቅም የምትለኝ? አላውቅም። የት ነው ያረካቸው? እኔ አላውቅም። በቃ አምላክ የስንት ሰው ህይወት እንዴት እንደዚህ ትላለህ? እንዴት እንደዚህ ትላለህ? ሄደች። ይህንን ነገር እንድታገቱ ከተደረገ በኋላ ማዛንም የተወሰዳት አላውቅም። ይሄን ነገር አንተን አይመለከት። ስለዚህ እናንተ ይሄን ከዚህ ስራ ብትወጡ ይሻላል ብዬ ነው። አደጋ ላይ ይጥሉናል የምንላቸው አይነት ሰዎች ከሆኑ ያን ስራ አይሰራም። እነዛ ልጆች ይተዋሉ። ምን እንዴት ነው እንደዚህ የምታረጋው? ባዶ ወረቀት ነው የሚያዝም ሲጀመር። አሁን ይዘን የነበረው ባዶ ወረቀት ምንም የምታጣራው ነገር የለም። የምነግርህን ስማኝ፣ ትሰማኛለህ? ለህይወትህ አስጊ መሆኑ እኔ ነኝ ከዚህ በኋላ
እየሰማኝ ነው። ፖሊስ ጋር ማለት ነው የሚያገናኘው ነገር እንዳለ በግልጽ ይናገራል። ስለዚህ ስለ ተማሪዎቹ ነገር አላውቅም። ያው እንግዲህ እዩ እንደነገርኩ ነው የሚፈጠረው ነገር። ያው እያንዳንዱ ነገር አባትን ተጠያቂ ያደረግነው ያለ ምክንያት አይደለም። የተለያዩ ማስረጃዎችን የተለያዩ ብዙ ሰነዶችን ይዘን ነው። ያው እሷም እንግዲህ እንደምታውቀው ያሉትን ነገራቶች ስትነግረን ነበር ከካሜራም ጀርባ። አሁን በቃ ቀጥታ እንደውልለታለን። ችግር እንደተፈጠረ እንደነገርኩ ችግር እንደተፈጠረብህና በጣም በአስቸኳይ እንደምትፈልገው አሁን ኤደን ጋር ያለው በአስቸኳይ እንድትመጣልኝ ይፈልጋለሁ ትለዋለህ ማለት ነው። አደጋ ችግር ገጥሞኛል፣ ኤደን ጋር ያለሁት ኤደን ጋር እንድትመጣ እፈልጋለሁ ምናምን ትለዋለህ። ከዛ በኋላ አንቺ ትቀበያለሽ። ተጠንቅቀሽ ስሚ፣ በስነ ስርዓት ትቀበዩና እኔ ጋር ያለው ምን እንዳጋጠመው ልጠይቀው ብሞክር ሊነግረኝ ፈቃደኛ አይደለም። ስለዚህ አንተ በአስቸኳይ መምጣት አለብህ፣ ከአንተ ጋር አንተ ግዴታ መምጣት አለብህ ምናምን ነው። እሺ ስህተት እንዳፈጥር እንደውልለታለን። ይሄ ነበር ስልኩ ያልከኝ። ሀሎ አቤት እዮብ፣ እንዴት ነህ? ሰላም ዋልክ አባ? ደህና ነኝ። ምን ነው ያለ ወትሮ በዚህ ሰዓት ደወልክ? አይ የሆነ ችግር አጋጥሞኝ ነው። ምን ችግር አጋጠመ? አመመህ እንዴ? አዎ የኔ አባት አሞኛል። የት ሆነህ ነው? ስራ ቦታ ነኝ። ምን ሆነህ ነው? ንገረኝ። አይ አሁን ኤደን ጋር ነኝ። ኤደን ጋር ቶሎና፣ ኤደን ጋር በፍጥነትና። ኤደን ጋር ምን ትሰራለህ? ኤደን ላገናኘው እንካ። ለምን ከሷ ጋር? ሄሎ ብርሃን፣ አንቺ ጋር ለምን ጠራሽው? ምን ሆኖ ነው የመጣው? አሞት ነው እንዴ? አላውቅም፣ የሆነ ችግር ገጥሞኛል እያለ ነው። ደውል። ምንድነው? ምን ገጥሞት ነው? እኔ እንጃ። ስደውልላት አንቺ ጋር እንዴት ሊመጣ ቻለ? እንዴ ታዲያ ችግር ገጠመኝ ሲል ናኔ ጋር ብዬው ነው። አንቺ ነሽ ነው ያልሽው? አዎ ልጠይቀው ብሞክርም ሊነግረኝ አልቻለም። ቅርብ ከሆንክ ና፣ ቅርብ ባትሆንም በአስቸኳይ ና በእናትህ። ሄሎ መጣው። እሺ አፍጥነው። በጣም አሪፍ። በቃ አሁን እያንዳንዱ የጥበቃ ኃይሎች ሁሉም በተጠንቀቅ እንዲጠብቁ ፈልጋለሁ። ሁሉም በጥንቃቄ፣ ምንም አይነት ስህተት እንዲፈጠር አልፈልግም። ይህ ሰውዬ ከእጅ እንዲያመልጥ አልፈልግም። ስለዚህ ያለውን ነገር ውጭ ያለውን ነገር እናስተካክል። በደንብ አደራጃቸው። ትሰማኛለህ እዮብ? እባክህ ምንም እንዲህ ሳውራ ምናምን ውስጥ እንዲረበሽ አልፈልግም። ምክንያቱም እኔ መጥፎ ሰው ሆኜ ወይ ደግሞ ክፉ ሰው ሆኜ አይደለም። ግዴታ ማድረግ ያለብኝን ነገር ማድረግ ስላለብኝ ይሄ ነገ ከነገ ወዲያ እንዳንተ አይነት ሰዎች፣ እንዳንተ አይነት ህፃናቶች፣ ተማሪዎች እንዳይጎዱ፣ አይምሮአቸው እንዳይበላሽ፣ አይምሮአቸውን እየመረዙ የአይምሮ ህመምተኛ እያደረጉ ነው እያመጧቸው ያሉት። ስለዚህ ያ ነገር እንዳይስፋፋ፣ ተማሪዎች ላይ እንዳይበረታ፣ ይሄ ነገር እንዲቆም ስለምፈልግ ነው። ግዴታ አባት ደግሞ በእንደዚህ መንገድ ተጠያቂ ስለሆነ ነው። ስለዚህ አሁን ደግሞ ከመጣ በኋላ ካሜራ ሂድን አድርገን ነው ደብቀን ነው የምንጠብቀው። እኛ እንዳለን እንዲያውቅ አልፈልግም። ግን በጣም ማውራት ያለብህን ነገር ምን እንደምትለው እኔ እነግርሃለሁ። ከዛ በኋላ እንቀጥላለን። አንቺም ያለውን ነገር አስረዳሻለሁ። ምንም አይነት ስህተት አልፈልግም። በዚህ መንገድ ነው የምንቀጥለው። ተግባባን አይደል? ተግባብተናል። በቃ እንግዲህ ውድ ቤተሰቦች አሁን ያለውን ነገር አካባቢውንም ምናምን በደንብ ጥንቃቄ በተሞላበት መንገድ ሰዎቹን ተደራጅተው እንዲጠብቁት እናደርጋለን። ከዛ በኋላ ደግሞ ከመጣ በኋላ እንደ እግዚአብሔር ፈቃድ እስኪ በቁጥጥራችን ስር አውለን ደግሞ ለዚህ ለተማሪዎች ለጥሩ ተማሪዎች እድገት ነቀርሳ የሆነውን ሰው በቁጥጥራችን ስር እናውላለን ብዬ አስባለሁ። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ አይደንም ስሚ። አሁን
ቤተሰቦች ኦልሬዲ እየደረሰ ነው። አካባቢው ላይ የተወሰኑ ምልክቶችን እያየን ነው። አሁን እንደነገርኩ ነው። ምንም እኛ እንዳለን ምናምን እንዲያውቅ አልፈልግም። አንቺም እንድትጠነቀቅ ይፈልጋል። ማናችንም እንዳለን እንዲያውቅ አልፈልግም። ስለዚህ ያለውን ያልኳችሁ ነገር ነው። በዛ መንገድ ነው የምንቀጥለው። ተግባባን? ይሄ ማይክ ነው። አንቺ ያለው እየቀዳ እንደሆነ እንዳያውቅ በጣም ጥንቃቄ ይፈልጋሉ። ነግሬሻለሁ። ምንድን ነው የተፈጠረው? ነገሩ ምንድን ነው? እነዚህ ፖሊሶች ያመጡት እነዚህ ምን ያጋባላችሁ ነው? እዩ ምን ሆነ ነው? እዩ ምን ሆንክብኝ ልጄ? ምን ሆንክ? ምንድን ነው? ምን ተፈጥሮ ነው? ለምን አንቺ ጋር መጣ? ችግር አጋጥሞት ነው። ምን አይነት ችግር ነው ያጋጠመው? አላውቅም። ምን ሆነ ነው? አይ ሰፈር ውስጥ የምሰማውም ነገር ጥሩ ነገር እየሰማው አይደለም። ምንድን ነው የሰማኸው? ምን ሰምተህ ነው? እሷ ትነግርሃለች። ምንድን ነው የሆነው? አንቺ ምን ሰምተሽ ነው? ሌላ ልጆች እንዳሉ ምንድን ነው? አንቺ ምንድን ነው ያወራሽው? ከኔ ሌላ ልጆችም እንዳሉ ነግራኛለች። ማን የነገረኝ? እሷ ሄደን ምንድን ነው የተፈጠረው? ምንድነው? ምን ማለት ነው? ምንድነው? በቃ ማወቅ ስላለበት ነገርኩ። ድሮም ከሷ ጋር እኮ እንዳትገናኝ ብዬ ነበር። ያው በቃ ሰፈር ውስጥ የምሰማቸው ነገሮች ደስ የሚሉ ነገሮች ስላልሰማሁ ወደ እሷ መጣሁ። ምንም ችግር የለውም። ምንም ደስ የማይል ነገር የለም። እሺ አንተ አትስማቸው፣ እነሱን በፍጹም እንዳትሰማሽ። አንቺ ምን ሆነሽ ነው? ታዳጊ ልጅ ነው አይደል? እንደዚህ አይነት ወሬ ልጅ ፊት ይወራል? ምንድነው የተፈጠረው? ምን ጎደለሽ? ምን አጣሽ? ምን አጣሽ ማለት ምን ማለት ነው? እኔ እዚህ ብቻዬን ሆና በሆነ ቤት ትክክለኛ እንጋባለን ያልከው ስንት ጊዜ ነው? በቃ በትክክል እንድታገባኝና ግንኙነታችን ይፋ እንዲሆን ፈልጋለሁ። ምንድነው? ምን አይነት ግንኙነት ኖሮ ነው እኔና አንቺ አንቺን ማገባው? ማነሽ አንቺ? አንቺ ለኔ ምን ነሽ? የምርህን ነው? ምን ነሽ አንቺ? ምን ነሽ? ትናንት አገባሻለሁ ምናምን ስትል ነበር እንዴ? ዛሬ ለምንድን ነው እንደዚህ የምትክደው? አንቺ ነው እኔ ማገባው? ዝም በላት እሺ። እዩ እስካሁን እንዴት ግን እንደዚህ ሳትነግረኝ? ምንድነው? አይደለም የነገሩ በቃ የነገሩ ነገር ሁሉ ውሸት ነው። እሺ አንቺ ምን ሆነሽ ነው? ለህፃን የሚወራ ወሬ አትመርጭም? ምን ሆነሽ ነው ግን አንቺ? ምን ሆነሽ ነው? ታዋኝ በትክክል እንጋባለን ያልከው ስንት ጊዜ ነው? ሲጀመር ደግሞ እኔ አይደለም የነገርኩት። ሰፈር ውስጥ ሙሉ የተነገረ ነገር ነው። አላገባሽም። ሚስት አለኝ እኔ። ልጅ አለ። ያው ነገርከው። እናቴ ነች። እሺ የኔ ሚስት። እሺ ዩቢ 10 ምናምን ድረስ ደብቀህ ሳትነግረኝ ዛሬ ብትነግረኝ ምን ዋጋ አለው? እሺ አሁን እናቴን የት ነው ማግኛትሽ? እናቴን ለምን አታገናኙኝ? ነግሬሃለሁ አይደል? እዩ ውጪ ነች ብያለሁ አይደል? ለስራ ጉዳይ ውጪ ነች። በቅርብ ትመጣለች፣ ትገናኛላችሁ። ችግር የለውም። ይሄ ምንም የሚያሳስብ ነገር እሺ በአካል እንኳን ባንገናኝ በስልክ እንኳን አግኝቻት እንኳን የምትሰራበት ቦታ ስልክ አይፈቀድም። እሺ ስልክ ስለማይፈቀድ ብቻ ነው እንጂ ትመጣለች በቅርብ። እሷንም ልታመጣት ነው? ኧረ እባክህ እኔ ምንድን ነኝ ታዲያ? አንቺ ዝም በይ። አንቺ ከኔ ጋር እንዴት ነው እንደዚህ የምትነጋገሪው? ዝም በይ እሺ። አንቺ እገድልሻለሁ። ዝም በይ እሺ። ሲጀመር ከዚህ በኋላ እንዳያችሁት እንግዲህ ቤተሰቦቼ ማድረግ የምንችለውን ነገር እያንዳንዱን ነገር አድርገን ምንም ነገር ሳይፈጠር በቁጥራችን ስር ሁሉን ነገር አውለነዋል ማለት ነው። ስለዚህ ከዚህ በኋላ እንግዲህ ከዚህ ነገር ሁሉ ጀርባ እንግዲህ ያለ አንድ ሰው አለ። ይህ ሰው ማለት ብርሃን ነው። የሰራውን ስራ ታውቃላችሁ። ምናልባት እያንዳንዱን ነገር እየነገርናችሁ ስለነበረ እናንተ ማወቅ የሚገባችሁ ነገር ማወቅ ያለባችሁ ነገር እየነገርናችሁ ስለነበረ ስለዚህ እንግዲህ ከዚህ በኋላ ያለውን ነገር ደግሞ እያንዳንዱን ነገር ከራሱ አንደበት የምንሰማው ይሆናል ማለት ነው። ቤተሰቦች አትንካኝ፣ መጥፎ ሰው እንደሆንክ ሰምቻለሁ። ሲጀመርም እንዳትነካኝ። ሲጀመር ትሰማኛለህ? አንተ ለአባትነት እንኳን መሆን ማትችል በጣም አረመኔና ጨካኝ ነው። ዝም በል። ትሰማኛለህ? ቅድም ባወራን ልክ ነው እንድናወራ የምፈልገው። እያንዳንዱን ነገር ልጅህ ማወቅ ስላለበት ስለአንተ ማንነት ስለአንተ ምንነት እያንዳንዱን ነገር ልጅህ ማወቅ ስላለበት አታውቀኝም። እሺ እዚህ ጋር እያወራን ያለው አታውቀኝም። ሰራልሃለሁ። ይኸውልህ አሁን በዚህ ልክ መደንፋት በዚህ ልክ እንደዚህ እንትን መጎፍላት አትችልም። ትሰማኛለህ አይደል? አሁን ሲጀመር በእኛ ስር ያለው
ሲጀመር ከዚህ በኋላ እኮ ምንም ነህ አንተ ምንም ነህ። እውነቱን ስላወራ አይዞ ይስተካከላል። አይዞ ሲጀመር ልጁን ያለ ፍላጎቱ አትንከው። ሰማኛለህ አይደል? ያለ ፍላጎቱ አትንከው። ከዚህ በኋላ ልጅና አባት መሀል አትግባሽ። እየነገርኩህ ነው። ሲጀመር ይኸውልህ ከዚህ በኋላ ምንም የምትነግረኝ ነገር የለም ለኔ። ከዚህ በኋላ እኮ አንተ ይኸውልህ ትንኝ ነህ። ይሄን እንድታውቅ ወይኔ ብራን ይኸውልህ አሁን ሲጀመር ማለት ነው ተረጋግተህ እንድታወራኝ ነው የምፈልገው። የሰራኸው ስራ አለ። በጣም ጨካኝ የማትረባ አረመኔ ሆንክ ሰው ነህ አውቃለሁ። አይደለም ስድም ማለት ነው እንደዚህ እንደ ልጅ አሁን በጣም ለልጅ አስበህ ነው እንደዚህ ያዙ ይልቀቁ የምትለው። ሌላ ወረም ሳይዘህ መጣ አይደል? ያንተ አልበቃ ብሎ ያዙ ይልቀቁ የምትለው በቃ በጣም ለልጅ አስበህ ነው። አንተ የስንት ሰውን ልጆች ነው እዛ አይምሯቸውን በሽተኛ አድርገህ ላከው? ስንት ተማሪዎችን ይሸጥከው አንተ? እንዲፈነጩብኝ አረክሽ አይደል? ስንት ተማሪዎችን እሱ ይሸጥ ነበር። ይኸው አይዞሽ ይስተካከላል። ያንተ ልጅ ምን ሆነ? ምንም እኮ አልሆነም። ምን ደረሰበት ያንተ ልጅ? ምንም ይሄው ምንም የሆነው ነገር የለም። ምንድነው የፈለከው? ያንተ ቅሌት እንደዚህ ተናገር። ምንድነው እንደዚህ የሚያረግህ ነገር? ገና እኮ አላወራንም እኮ። እንደዚህ የሚያረግህ ነገር ምንድነው? እስቲ ረጋ በል መጀመሪያ። ትሰማኛለህ አይደል? ሰከን በል እሺ። ደረደርካቸው እዚህ ያቆምካቸው አይደል? ቁጭ በል። ማንም አያስቆመኝም። ለአንተ ማለት ነገርኳችሁ ነው። ማንም አያስቆመኝም። እሺ አንተም እዛ ጋር እኔ ማለት ቤተሰቦች ከጠበቅኩት በላይ የሆነ ነው። አይ አይደለም ከጠበቅኩት በላይ የሆነ ነው በጣም ማለት ነው። አላወከኝማ ሲጀመር ምንም ነው። አሳይሃለሁ እየነገርኩ ነው። እስቲ አሳይሃለሁ። ምንም ታሳይኝ። እስቲ አሳየኛ። አንተ የጠበቅከው የነበረው አሁን በላክልኝ ደብዳቤ መሰረት በዛ ደብዳቤ መሰረት እኔ ስራውን ትቻለሁ ብዬ እንዳስገባልህ ነበር አይፈለከው? ስራውን እንዳቆምልህ ነበር አይፈለከው? አንተ የኔ እናትና እህትን ስላገጥክ ይሄንን ስራ ትቼው በቃ ምዘናጋ መስሎ ነበር አይደል? እኔ ነው አይደል የፈለጋችሁት? አንተ ይኸውልህ ካንተ ጀርባ ከኔ ጋር ነው አይደል ጉዳያችሁ? ከኔ ጋር ነው ጉዳያችሁ? እያናገርኩ ነው። ከኔ ጋር ነው ጉዳያችሁ? እባክህ ልጄ እና ሄደን ውጪ ጠብቁኝ። ልጅማ እሱን አይመለከትህም። ልጅማ አሁን ልጅ ሲጀመር እኮ አንተ ማትረባ ሴሰኛ የሆንክ ሰው ነህ እኮ። ሲጀመር ከሱ ውጭም እኮ ስንት ልጅ ሊኖርህ እንደሚችል ምንም የሚታወቅ ነገር የለም። አትሳደብ። ስራህን ነው እየነገርኩህ ያለው። አትሳደብ እየነገርኩህ ነው። እዚህ ማንም በደረደረን ይመፈራ እንዳይመስል። እሺ ያንተ ዛቻና ማስፈራሪያ ለኔ ዘና ነው የሚያደርገኝ። እሺ ይሄን እንድታፈልጋለሁ። ማውራት ባለብን መንገድ እናወራለን። አሁን ይሄ መጮሁ በደንፋቱ ምናምን ይቅር። አንተ አሁን ይኸውልህ መጀመሪያ እናትና እህቴን እንዲሁም ማዛ አክስቴ ብዬ መጥራት እንኳን አልፈልግም። ማዛ የት እንዳረካቸው እሱን እፈልጋለሁ። ሲቀጥል ደግሞ እነዚህ ተማሪዎች የት ሀገር እንደምትልኳቸው ምን አይነት ስራ እንደምታሰሯቸው አይምሯቸው እንደዛ እኔ በጣም በጣም ነው የደነገጥኩት። ሰው እንዴት እንደዚህ አብዶ አሳብዳችሁ ታመጣላችሁ? አንተ ልጅ ብለው ትላለህ። አሁን እሺ በለኝ እባክህን ውጪ ጠብቀን ኢዮብን ቢያንስ ውጪ እንዲሆን አድርገን ከኔ ጋር ነው አይደል ማውራት የፈለከው? ከኔ ጋር ታወራለህ ፕሊዝ። በቃ እየለመንኩ ነው። ኢዮብንና እሷን አስወጣልኝ። ቢያንስ ኢዮብን አስወጣልኝ። በቃ ተውጣ። እሷን ምንም አትሰራ። ሁለቱም አይወጣም። ስሜቱን ይኸውልህ ካያህ አይደለ አንተ ልጅ ብለን እንደዚህ ትንሰፈሰፋለህ። ለሚሰማው ነገር የተጨነቀው ናቸው። ስንት ወላጆች ናቸው እንደዚህ የልጆቻቸው ድምጽ መስማት ልጆቻቸው ታጠገባቸው ሄደን ስንት እያለቀሱ አንዴ ይውጡ። በቃ አንዴ ያስወጣልኝ። እበድ ታብዳታለህ እንጂ ልጅ የስንቱ ወላጆች ያለቀሱትን ለቅሶ አንተ ታለቅሳለህ። አንዴ ተነስ ኢዮብ። እናቴ የት ነው ያለችው? አሁን እናቴን ለምን አታገናኘኝም? ቆይ ንገረው፣ መልስለት። በቃ እኔ እናቴን ነው የምፈልገው። ይሄን እኮ እሷንም እኮ እንደሌላ ጎበዝ ተማሪዎቹ ጅል አርጓት አሳብዷት ሊሆን ይችላል። ሲጀመር እናትህንም አሳብዷት ሊሆን ይችላል። ኢዮብ ተነስ። ሲጀመር አለ አርፈህ ቁጭ በል እያልኩ እናቴ ብቻ የት እንዳለች አሳውቀኝ። አየዋ የሰራውን ስራ አንተ ልጅ ላይ ማይደርስ የእናትነት ፍቅሯን ሳላይ እስካሁን ድረስ በቃ እናቴን አገናኘኝ። እኔ እናቴን ነው የምፈልገው። ውጭ ሀገር ነች አልኩህ አይደል?
በቅርብ ትመጣለች፣ ትገናኛላችሁ። ከዛ በፊትም ስልክ እንድትደውል አደርጋለሁ። እሺ እንደምንም አፈላልጊ። በዛው ከወንድሞቹና ከእህቶቹ ጋርም አገናኘውሽ። ይኸውልህ ምን እያደረክ እንደሆነ እያየሁ ነው አይደል? ፕሊዝ ሁሉም የሚያለቅስበት እባክህ እዮቢ ንገረው። እሺ በለኝ። እሺ በቃ አንተ ውጪ ጠብቀኝ። እሺ በለኝ። ምን ለመንኳችሁ? እሺ በለኝ። ተረጋጋ። ይኸውልህ ሲጀመር አርፈህ ቁጭ በል እያልኩ ፕሊዝ። እሺ በለኝ። እያንዳንዱን ነገር እባክህ እሺ በለኝ። እባክህ እሺ በለኝ። ወደዛቱ ውጪ ውጣልኝ። በቃ እነግርሃለሁ። በቃ ሁሉም ነገር እናወራለን። እባክህ ካሜራ እባክህ እንደተመለከታችሁት ነው እንግዲህ ቤተሰቦቼ። ያው አሁን ላይ አጠገቤ ላይ ያው ሳሚ የለም። ሳሚ ያው መስራት ያለበት ነገሮች አሉ። ከኤደን ጋር የተያያዘም ነገር አለ። እንግዲህ የሱ ልጅም አለ። ከነሱ ጋር የተያያዘውን ነገር እያንዳንዱን ነገር ማረጋገጥ ያለበትን ነገር እንዲያረጋግጥ ከነሱ ጋር ነው ያለው ማለት ነው የሚገኘው። በተጨማሪም ያው ብርሃን ከሚባል ሰው ጋር እንግዲህ ያለውን ነገር ታውቃላችሁ። ይሄ ሰው ነው እያንዳንዱን ነገር ሲያደርግ የነበረው። የሳሚን እናትም እህትም በማገት ዙሪያም በአጠቃላይ ባለው ነገር በእያንዳንዱ ነገር ከዛ ነገር ጀርባ ያለው ሰው ነውና ያው ሳሚ እዚህ ቢኖር ደግሞ በስሜት የሆነ ነገርም ሊያደርግ ስለሚችል እያንዳንዱን ነገር ከስሜት በጸዳ መልኩ ለማድረግ ነው ማለት ነው እኔ እያወራሁት ያለሁት ቤተሰቦቼ። ስለዚህ እያንዳንዱን ነገር ከዚህ ፊት ሲያረጋቸው የነበራቸው ብዙ ነገሮች አሉ። ታስታውሳላችሁ። ከእናታችንና እህታችን መያዝ ውጪ የሰራቸው ብዙ ወንጀሎች አሉ። ታውቃላችሁ። ሀገርን ሊገነቡ የሚችሉ ተማሪዎችን ጀንፈልን ደነዝ እያደረጉ ወደዚህ እየመለሷቸው እየጣሏቸው ነው የሚገኙት ማለት ነው። የሚፈልጉትን ነገር ከነሱ ከወሰዱ በኋላ እንደ ሸንኮራ መጣው እየተፏቸው ነው የሚገኙት ማለት ነው። ስለዚህ ይህን ስራ እያንዳንዱን ስራ ከማጋ እየሰራ እንደሆነ፣ ለምን እየሰራ እንደሆነ፣ እንዴት እየሰራ እንደሆነ ሁሉንም ነገር ከራሱ አንደበት ነው የምንሰማው ማለት ነው። አላቅም። ብዙ ጊዜ ግን እኔ እንዲህ አይነት ነገሮች ሲፈጠሩ ሰው ልጅ በእኔ ላይ ብሎ ለምን እንደማያስብ አላቅም። ምክንያቱም ስንት ቤተሰብ እንግዲህ ልጆቹ አይምሯቸውን ስተው እየመጡ መና ሆነው እየመጡ ስንት ይጦሩናል፣ እኛን ነገር ያገለግሉናል ብለው የሚያስቧቸው ልጆች ነፈዝ አድርገው እያመጡ የሱ ልጅ ግን የወለደው ልጅ ግን እንዲህ አይነት ነገር እሱ የሚሰራውን ወንጀል እንኳን እሱ የሚያደርገውን ነገር የሱን ክፋት እንኳን እንዳይሰማ የሚፈልግ ሰው ነው። ይሄ በጣም ራስ ወዳድነት ነው። በጣም ራስ ወዳድነት ነው። ነገ ላይ አንተ እንዴት ነው? ቆይ ምን አይነት ሀገር ነው ለልጅህ የምታስረክበው? አንተ ልጅህ ምን አይነት ነገር ነው ተረክቦ የሚያድገው? ወይስ ደግሞ ትንሽ ከፍ ሲል እሱንም በአንተ መስመር ልትመራው ነው የምትፈልገው? አሁን ይኸውልህ መጀመሪያ ደረጃ ላይ እንድትነግረኝ የምፈልገው ነገር ምንድነው? ሳሚን እዚህ ያላስገባሁት ያረካቸው ነገር ይኖራል። በስሜት ተነሳስቶ የሆነ ነገር እንዳያደርግህ ብዬ ሲጀመር አንተ ነው ማግኘት ያለብህን ቅጣት በህጉም ማግኘት አይቀርም። ሲጀመር አንተ በሰማይም በምድርም ነው የምትቀጣው። ለሰራኸው ለእያንዳንዱ ስራ መቀጣት ባለብህ ልክ መቀጣት አይቀርም። እሺ ጠይቅ። ነገር ግን ይኸውልህ አሁን የምታውቀውን ነገር እንድትነግረኝ እፈልጋለሁ። ጠይቀኝ። ስለዚህ መጀመሪያ ደረጃ ላይ ማወቅ የምፈልገው ምን እንደሆነ ታውቃለህ? ይህን ስራ ከማን ጋር ነው እየሰራችሁ ያለው? እሱ ነገር ንገረኝ። እና ደግሞ ተማሪዎቹን ምንድነው እያረጋችኋቸው ያላችሁት? ትሪፕ ብላችሁ እያዘጋጃችሁ እየሰራችሁ እየሰበሰባችሁ ወዴት ነው የምትወስዷቸው? እያንዳንዱን ነገር ስለ ተማሪዎቹ የሚመለከተውን ነገር ሁሉንም ነገር ከመጀመሪያ ጀምሮ እንዴት አድርጋችሁ እንደምትሰሩ ምን እንደምታረጓቸውም ጭምር ሁሉንም ነገር ልትገኝ ይኸውልህ ወንድሜ እኛ ስራ ነው የምንሰራው። ስራ አልከው ነው የምንሰራው። እሺ እንደማመጥ አዳምጫለሁ አይደል? ልጄንም ጸሐፊንም አስወጣልኝ ያልኩህ በሰለጠነ መንገድ እንድናወራ ነው። እኛ የምንሰራው ስራ ነው። ጎበዝ ተማሪዎችን ያልከው እኛ ጎበዝ ተማሪዎችን እንመለምላለን፣ እንልካለን፣ ልከንም እንዲማሩ እናደርጋለን። ተምረው ቤተሰቦቻቸውን ይረዳሉ። እና ከማን ጋር ነው የምትሰራው ላልከኝ አሉ። በጣም ሰፊ ነው የኛ ኔትወርክ ሰፊ ነው። እንደምታስበው እኔ ኃላፊም አይደለሁም። ባይዚ ለጠቅላላ እውቀት ብርሃን ኃላፊ አይደለም። አንድ ቅርንጫፍ ላይ ያለውኝ የስራ አስኪያጅ ነኝ። በቃ ብዙ ቅርንጫፎች ናቸው ያሉ አዲስ አበባም ላይ ክፍለ ሀገርም ላይ በጣም ነው የምንሰራው። ኢትዮጵያ ውስጥ ብቻ አይደለም ባይዚ ይሄ የአፍሪካ ውስጥ ሙሉ አለ። ከአፍሪካ ውጪ ለሆኑ ሀገሮች ነው እኛ ልጆችን የምንልከው። እንዲማሩ ነው የምናደርገው።
ፐርፐዝሊ ጎበዝ ተማሪዎችን የምንመርጥበት ምክንያት ይሄ ነው። እንዲማሩ ነው። ይማራሉ። ከተማሩ በኋላ ቤተሰቦቻቸውን ይረዳሉ። ብርሃን ድጋሚ ወደኋላ እንድንመለስ እንድታረገኝ አልፈልግም። የሰራሃቸውን ስራዎች እያንዳንዱን ማለት ነው ድጋሚ ልጅህን አስገብቼ ፊት ለፊት እንዳወራ በተጨማሪ ደግሞ ሌላ ነገር እንዳረገ የምትፈልግ አይመስለኝም። እኔ ስመጣ የመጣሁበት መንገድ አለ። ያወቅኳቸው ብዙ ነገሮች አሉ። ተማሪዎችን እየወሰዳችሁ የማይሆን ቪዲዮ በግድ እየቀረጻችኋቸው እነሱ ያላሉትን ያላደረጋችሁትን አርገዋል ደህና ነን የሚል ቪዲዮ እያስቀረጻችሁ ለቤተሰብ እንደምትልኩ ጠንቅቄ አውቃለሁ። በዛ ላይም በተጨማሪም ቤተሰብ እንዳይጠረጥር ቤተሰብ እንዳያቅ ራሳችሁ ገንዘብ እየላካችሁ እነሱ የላኩ እንዲመስል የምታረጉትን ነገር እያንዳንዱን ነገር ጠንቅቄ አውቃለሁ። ስለዚህ አሁን ላይ መዋሸትህ ድጋሚ ሌላ ዋጋ ነው የሚያስከፍልህ። ድጋሚ ደግሞ ወደኋላ እንድንመለስ ማትፈልግ ከሆነ ትክክለኛውን ነገር ንገረኝ። ያው ለስራውን የጀመርኩት ኦንላይን ላይ ነው። አጋጣሚ ሆኖ እነዚህ ስራ የሚፈልጉ ምናምን የሚሉ ምናምን ብቻ አሉ እና እዛ ላይ አገኘኋቸው። ኮሙኒኬት አረጉኝ ማለት እነሱ ከዚህ ከኛ ከኢትዮጵያ የተመረጡ ጎበዝ ተማሪዎችን እንደሚፈልጉና ለዚህም እኔ ስልክላቸው እንደሚያስተምሯቸው እና በምንልከው ልጆች መጠን ደግሞ ኮሚሽን እንደሚታሰብልን ነው እና ኮሚሽኑም ጥሩ ስለሆነ እኔም እንደዚሁ የልጆች ፓርቲ እያልኩኝ አዘጋጃለሁ። የተማሪዎች ፓርቲ እያልኩ አዘጋጃለሁ። እንደምታያት ጸሐፊም አለች፣ ታግዘኛለች። በጣም መረጣ ታካሄዳለች። ሌላም ጸሐፊ አለች እንደዚሁ ተጨማሪ፣ እሷም ትመርጣለች። መርጠን እኛ መላክ ነው። በምንልከው ልጆች መጠን ደግሞ ኮሚሽን ይታሰብልናል። የምሰራው ስራ ይሄንን ነው። ልጆቹ ወዴት እንደሚላኩ ምን እንደሚሰሩ ምን እያረጋችኋችሁ እንደምትመልሷቸው ነው እንድትነግረኝ የምፈልገው። በእርግጥ ልጆቹ ከሄዱ በኋላ ይማራሉ ተብለን ነው እኛ ከዚህ የምንልከው። ከሄዱ በኋላ ግን ይማሩ ይስሩ አናውቅም፣ ግን ብር ለቤተሰቦቻቸው ይልካሉ። የምሬን ነው የምነግርህ። እኛ አይደለንም የምንልከው፣ ለቤተሰቦቻቸው ግን ብር ይላካል። ቀጥታ ከውጪ ነው ብር የሚላከው ለቤተሰቦቻቸው እና እኔ ነግሬሃለሁ፣ አንድ ቅርንጫፍ ላይ ያለውኝ ኃላፊ ነኝ። ከዛ ውጪ ብዙ 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 ኃላፊዎች አሉብን። የእኔ በላዮች አሉ፣ ውጪ ናቸው። ኢቭን እኔ በአካል አላውቃቸው። ስለዚህ የእኔ ኃላፊነት ምንድነው? ከዚህ ልጆችን መልምሎ መላክ ነው። መጨረሻ ላይ ያው እናንተ በጣም ስታስቸግሩን ነው፣ በጣም ተከታተላችሁን፣ ስራ እንዳንሰራ አረጋችሁን፣ በጣም ፈተና ሆናችሁብን። ምንም ማድረግ ስላልቻለን ያው እንግዲህ ማነው ጓደኛ ጎረምሳው እህቱንና እናቱን አግተናል። ካገትንም በኋላ እኔ አለቃ አለኝ፣ ቀጥታ አሳልፌ የሰጠሁት ለዛ ነው እንጂ እኔ አሁን ኢቭን የት እንዳሉ አላውቅም። አንድ ሶስተኛም ሴት አለች መሰለኝ ማዛን ምናምን የምትባል አለች። አሁን ይሄ ነው እያልከኝ ያለው ነገር። አሁን ይኸውልህ ካንተ በላይ አለቆች ይኑሩ አይኑሩ እያንዳንዱን ነገር ማጣራት ባለብን ልኩ ማጣራታችን አይቀርም። ነገር ግን ካንተ የምፈልጋቸው ነገሮች አሉ። ቅድምም ከካሜራ ጀርባም ለማውራት እየሞከርክ ነበር። ከልጆቹ በተጨማሪ አሁን የጀመርከውም ነገር አለ። እናታችንና እህታችንን እንዳገትካቸው በስንስራት እናውቃለን። አቶ ኤልያስ የሚባለው ሰው እዛ ያስቀመጠው ሰውዬ ለአንተ እንደሰጠህ ለአንተ እንዳስረከበህም ጠንቅቄ አውቃለሁ። ነገርኩህ እኮ። ስለዚህ አሁን ላይ የት እንዳሉ ደግሞ ታውቃለህ ጠንቅቀህ። እሱን ነገር ነው እንድትነግረኝ የምፈልገው። ይኸውልህ ስለ እናታችንና ስለ እህታችን ይኸውልህ ምንም አይነት እንትን እንድትነግረኝ ውሸት እንድትነግረኝ አልፈልግም። ስላሉበት ሁኔታ መጀመሪያ ደረጃ ማወቅ ፈልጋለሁ። ምን አይነት ሁኔታ ላይ እንዳሉ፣ እንዴት እያረጋችኋቸው እንደሆነ እሱንም ነገር ማወቅ ፈልጋለሁ። ሲቀጥል ደግሞ የት ነው ያረጋችኋቸው እሱንም እንድትነግረኝ ፈልጋለሁ። ያው አስቸገራችሁን ብያለሁ። ስራችን ላይ እጅግ በጣም 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 አስቸገራችሁን። ቃልቃ ገባችሁ። አዎ አግተናል ብዬ እኮ ነግሬያለሁ። መጀመሪያ ቅድምም አውርተናል። መደጋገም አያስፈልገውም። እኛ ጋር ናቸው።
ነገር ግን የኔ ኃላፊነት ምን ማድረግ ነው? አሳልፌ መስጠት ነው። የኔ አለቆች አሉ ብያለሁ። ይኸውልህ ምን መሰለህ፣ ያው እኔ አለቆች አሉኝ ብያለሁ። አለቆቼ ደግሞ እኔ የት እንደምገባ፣ የት እንደምወጣ፣ ስንት ሰዓት እንደምተኛ፣ ስንት ሰዓት ከእንቅልፌ እንደምነሳ፣ የት አካባቢ አሳልፌ እንደነበር፣ የት አካባቢ ውሃ እንደጠጣው፣ ምግብ እንደበላው ደውለው ይነግሩኛል። እና ስራችን ላይ እንግዲያው እንደነገርኩ እናንተ በጣም ጫና ስለፈጠራችሁብን የሳሚን ቤተሰብ እንዴት አድርገን ማገት እንደምንችል እቅድ አወጣን። በዚህ መሃል እኔ እንግዲያው ለዚህ ጉዳይ ኃላፊነቱን እንድወስድ ከበላይ አካሎች ትዕዛዝ ተሰጠኝ። እምቢ ማለት አይቻልም። እምቢ ማለት አይቻልም እና ቀጥታ ለዚህ ስራ ይሆነኛል ብዬ ያሰብኩት ሰው ማሰብ ጀመርኩኝ እና የመጣልኝም ኤልያስ ነበር። መረጃዎችን ማነፍነፍ ጀመርኩኝ። መጨረሻ ላይ ያገኘሁት ነገር ምንድነው? ኤልያስ ከሳሚ አክስት ጋር እንደሚግባባ ደረስኩበት። አክስቱም መዓዛ ትባላለች። እሱን ተጠቀምኩኝ። እሱን ተጠቅሜ ሶስቱንም ይዙልኝ እንዲመጣ አደረግኩኝ። መጡ፣ እጅ ስር ገቡ እንጂ ኤልያስም መዓዛም ሚስጥር አውቀዋል። ዝም ብዬ ልለቃቸው አልችልም። የሚደረገውን አድርጌያለሁ። ስለዚህ እያልከኝ ያለው አሁን መዓዛም እኔ አግቻት ነው የምትገኘው ነው ሚስጥር ስላወቀች በእኛ ቁጥጥር ስር ነው የምትገኘው እያልከኝ ነው? በእኛ ማለት ይከብደኛል። አሳልፌ ነው የሰጠሁት እንደነገርኩ። ያው የታገቱበት ቦታ በእርግጥ አውቀዋለሁ፣ ግን እዛ ቦታ ላይ መሄድ እጅግ በጣም ሪስኪ ነው። ነግሬሃለሁ። ሰዎቹ በጣም 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 ኔትወርካቸው ሰፊ ነው እና እኔ እንዴት ብዬ እንደምነግርህ አላውቅም። በቃ እያንዳንዱን እንቅስቃሴን ነው የሚያውቁት። ስለዚህ ደፍሬ መሄድ እችላለሁ የምትሉ ከሆነ ሂዱ። ሲጀመር እነግራችኋለሁ። እኔ ሲጀመር ይኸውልህ ቦታውን ወደህ ሳይሆን ተገደህ ትነግረናለህ። ቅድም ሳሚም ሲናገር ሰምተዋል አይደል? የጻፍክልኝ የላክልኝ ደብዳቤ ምናምን እንደዚህ ምናምን አንብቤ ፈርቼ ዝም እንድል ምናምን ያለው አለ አይደል? አዎ ያን ደብዳቤኛ መጀመሪያ የላክነው ለምንድን ነው? እንድትጠነቀቁ፣ እየሰራችሁ ያላችሁትን ስራ እንድታቆሙ ለማስጠንቀቅ ነበር። ነገር ግን ያው እንደነገርኩህ ያንንም ሳሚም አልሰማም። ስለዚህ እኛ ራሳችንን ማትረፍ አለብን። የበላይ አካሎችም ይህንን ስራ በፍጥነት እንድሰራ አደረጉኝ እና ምንም ማድረግ አልቻልኩም። እናትና እህቱ ላይ የእገታውን ወንጀል አስፈጸሙ። አሁን ለማወቅ የምፈልገው ነገር ያሉበትን ሁኔታ ማወቅ ፈልጋለሁ። ነገርኩህ። ምን አድርገዋቸው? ምን ያረጋቸው ነገር አለ? እናታችንንም እህታችንንም እንዴ ምን አይነት ሁኔታ ነው ያሉት? እኔ እንግዲያው የኔ ኃላፊነት እንደነገርኩህ እነሱን መያዝ ከዛ ማስረከብ። ስለዚህ ስላሉበት ሁኔታ ምንም የምታውቀው ነገር የለም። አሁን በህይወት ይኑሩ አይኑሩ እኔ አላውቅም። ከላይ ያሉት አካላቶች ይወገዱ ካሉ ይወገዳሉ፣ ይሰቃዩ ይቆዩ ካሉም ደግሞ ይቆያሉ እንጂ እኔ ምንም አውቀው ነገር የለም። እሄዳለሁ የምትል ከሆነ አሳያለሁ፣ መሄድ ትችላለህ። እሱን ሲጀመር ወደህ ሳይሆን በግዴታ ነው የምታሳየን። አሁን ግን ይኸውልህ ከቦታው በተጨማሪ ደግሞ ይኸውልህ ማማ እንዳለ የአንተ በላይ ሰውዬ ማን እንደሆነ እያንዳንዱን ነገር ሁሉን ነገር እኔ እሱ ላይ ባትለፋ ደስ ይለኛል። እየነገርኩ ነው። መጀመሪያም ስራውን ያገኘሁት በኔትወርክ ነው ብያለሁ። እየሰማኸኝ ነው አይደል? ስለዚህ የኔ ኃላፊዎች የኔ ከላይ ያሉት አለቆች እነማን ናቸው ብትለኝ በፍጹም አላውቃቸውም። ኢሜይል ላይ ገብተህ ማየት ትችላለህ የተጻጻፍኩትን። ከዚህ በላይ ምንም ልደብቅ የምችለው ነገር የለም። ያለው ነገር ይሄ ነው። እኔ እንደነገርኩ እኔ አንድ ቅርንጫፍ ላይ የምሰራ ኃላፊ ነኝ ብያለሁ እና ብዙ ቅርንጫፎች ናቸው ያሉት። ኢቭን አዲስ አበባ ላይ ብዙ ነው ያለው፣ ክፍለ ሀገርም ላይ ያለ እና ብዙዎቹ በተመሳሳይ ሰዓት ኢቭን ትዕዛዝ ሊሰጡ ይችላሉ። ስለዚህ እኔ አክስቱም እናቱም ምናልባት አንዱ ልክ እንደኔ አይነት ስልጣን ያለው ሰው
ትእዛዝ ሊሰጥ ይችላል። ወይም ደግሞ ከበላይ አካል ያሉት ያልኩ የኛ አለቆች ብዙ አሉ። እንደ ዳንኤልም ምናምን የሚባል አንድ እንደዚህ በስም የሰማሁትም አለ እና እነሱ ትእዛዝ ከሰጡ ህይወታቸው ሊያልፍም ይችላል ባይዜ እና መድረስ የምትችሉ ከሆነ እንጃ ብቻ እዛ ካለው ኃይል የእናንተ ኃይል መብለጥ የሚችል ከሆነ በህይወት እናንተ መትረፍ የምትችሉ ከሆነ መሞከር ትችላላችሁ። እንድታውቅልኝ የምፈልገው ነገር ግን ትእዛዙ ከኔ አይደለም። ትእዛዙ ከብዙ አካል ነው የሚመጣው። መጨረሻ የምነግርህ ነገር ምንድነው? አሁን እኔ አሁን ስራ የምትለው ነገር በቃ እሺ። እና መጨረሻ ግን እኔ እንደ ምክር መሰጠህ ምንድነው? በፍጥነት ሂዱና እህቱንና እናቱን እንዲያድን አድርጉት። ይህንን ማድረግ የምትችሉት ምንድነው? የያዛችሁትን ኬዝ በመተው። ይሄ አሁን ምርመራ ምንጥሴ አስይዛለሁ ምናምን ደርስባችኋል ያለ በቃ ከዚህ በኋላ በቃ አልኩ ሰማኛለህ? በቃ አሁን ይኸውልህ ማድረግ የምትችለው ነገር ምንድነው? አውቀዋለሁ ያልከውን ቦታ ብቻ ትጠቁመኛለህ፣ ትነግረናለህ። ያለውን ነገር እያንዳንዱ ነገር ማድረግ የሚገባን ነገር እኛ የምናደርግ ነው የሚሆነው። ናተነስጣ እሺ ቤተሰቦቼ፣ ያው የተፈጠረውን ነገር እንዳያችሁት እንደተመለከታችሁት ነው። እኔ አሁን ላይ እዚህ ጋር የተገኘሁት ማለት ያለንበት ሁኔታ ታውቃላችሁ። ማለት ጥድፊያ የሚያስፈልግበት ሁኔታ ላይ ነው ያለው። እንደነገረን ከሆነ ከካሜራ ጀርባም ለማውራት ሞክረናል ቤተሰቦቼ። አሁን ላይ እናታችንን በተጨማሪም ማዛንም አስረክቧቸዋል። ምክንያቱም ማዛን ራሱ ያስረክቡበት ምክንያት ምንድነው? ከዚህ ነገር የሚፈልጉትን ነገር ከሷ ካገኙ በኋላ ከተጠቀሙባት በኋላ የሆነ መረጃ ስላወቀች በኋላ ላይ ችግር ትፈጥራለች በሚል ምክንያት እሷም ታግታ ነው የምትገኘው። አሁን ላይ እንደሰማነው እንደነገረን ከሆነ ሊገሏትም ሊያስወግዷትም ይችላሉ። በዚህ ሰዓት ምንም የሚታወቅ ነገር የለም። አላቅም ይሄን ነገር ማድረጓ ምን ያህል ነገር ውስጥ እንዳስገባት እሷንም እንግዲህ እንደተመለከታችሁት ነው ቤተሰቦች። አሁን ላይ ይሄን ነገር እኔ ለእናንተ ለማሳየት ነው እዚህ ጋር ያለሁት ማለት ነው። ያው ሳሚም ሆነ የክሩ አባሎቻችን ሁሉም መንገድ ጀምረዋል ወደዛ ቦታ ላይ። ምክንያቱም ትንሽ ደቂቃ ባረፈድን ቁጥር ትንሽ ደቂቃ በቆየን ቁጥር የሚፈጠረው ነገር ስለማይታወቅ መድረስ ባለብን ልኩ ለመድረስ ማድረግ የሚገባን ነገር ሁሉ እያደረግን ነው ማለት ነው። ያው ሳሚ የክሩ አባሎቻችን እንዳል ብዙዎቹን ጨምሮ ወደዛ ሄዷል ማለት ነው። እኔም አሁን መከተል አይቀርም። ነገር ግን እናንተ ደግሞ ስለምትጠብቁ ያለውን ነገር መስማት ስለምትፈልጉ ሁሉንም ነገር ማወቅ ስለምትፈልጉ ነው ተመልሼ እያወራኋችሁ ያለሁት ማለት ነው። እኔም ከዚህ በኋላ ሊሄድ የሚችለው ወደዛ ነው ማለት ነው። እዛ ሄደን ደግሞ የሚፈጠረውን ነገር ቤተሰቦች ለእናንተ የምናሳይና የምንገልጽላችሁ ነው የሚሆነው። እንድታረጉልን የምንፈልገው ነገር ምንድነው? ሁላችሁም በባካችሁ በጸሎታችሁ እንድታግዙ እንፈልጋለን። ምክንያቱም ያለ እናንተ ጸሎት ብቻችንን መቆም ስለማንችል ማለት ነው። ይደግፈናል። የሚደግፈን ነገር ስለሆነ ይሄን ነገር እንድታረጉልን እንፈልጋለሁ። በተጨማሪም እንደምታውቁት እኚህ ሰዎች ቅድም ሲናገር እንደሰማችሁት አሁን ላይ ምን ሊያደርጓቸው እንደሚችሉ እንኳን የሚታወቅ ነገር የለም። የሳሚ እናት ስላለችበት ሁኔታ እንኳን የሳሚ እህት ስላለችበት ሁኔታ እንኳን ምንም የሚያውቀው ነገር የለም። እሱ እነሱን ካስረከበ በኋላ ስላሉበት ሁኔታ ስለእያንዳንዱ ነገር የሚመለከተው ሌላ ሰው እንዳለና የሱ የበላይ አለቆች እንዳሉ ነው እየተናገረ ያለው። ፈጣሪ ብሎ ምንም ጉዳት ሳይደርስባቸው ምንም ነገር ሳይሆኑ እንድናገኛቸው ባካችሁ ሁላችሁም በጸሎታችሁ እንድታግዙን እንፈልጋለን ማለት ነው ቤተሰቦቼ። አላቅም ነገ ላይ ምን እንደሚፈጠር ነገ ላይ ምን እንደሚሆን ምንም የሚታወቅ ነገር የለም። ቅድም እንደሰማችሁ በጣም ከባድ ነገር እንደሚሰሩ ነው ቅድም እያወራ የነበረው። ምበላውን ነገር መጠጣውን ነገር እንኳን ያውቃሉ። ዛሬ ላይ እዚህ መምጣቴን ራሱ እያንዳንዱ ነገር ጠንቅቀው የሚያውቁ ሰዎች ናቸው፣ አረመኔዎች ናቸው እያለ ነበር። የፈለገ ቢያውቁ ግን የፈለገ ነገር ቢመጣ እኔ ደግሞ እንዲያውቁ የምፈልገው ነገር ምንድነው? ይሄን ስራ በምንም ተአምር በምንም አይነት መልኩ እንደማናቆም እንዲያውቁ ፈልጋለሁ። ምን ቢመጣ ሲጀመር እኛ እዚህ ውስጥ የገባነው ነፍሳችንን እስከ መስጠት ድረስ ለመድረስ ነው የገባነው። ይሄን ስራ ስንሰራ እኔ ብቻ አይደለሁም፣ ከጀርባ ያሉ የህግ አካላት አሉ፣ የክሩ አባሎቻችን፣ ሁሉም ማጣራት ያለባቸውን ስራ የሚሰሩ ብዙ ሰዎች አሉ። ስለዚህ ምንድነው ከዚህ ስራ በምንም ታምር የማንወጣ እንደሆነ እንድታውቁ በዚህ አጋጣሚ ለማሳወቅ ፈልጋለሁ ማለት ነው። በተጨማሪም ቤተሰቦቼ ባለፈው ቪዲዮ ላይ ለመናገር ሞክሬያለሁ። እዚህ ስራ ላይ ያላችሁ ሰዎች ይሄን ቪዲዮ እየተመለከታችሁ ያላችሁ ሰዎች ካላችሁ እንደምታውቁት የሳሚን አክስት ከተጠቀሙባት በኋላ የሚፈልጉትን ነገር ካገኙ በኋላ እንዴት አድርገው እንደ ሸንኮራ መጣው እንደጣሏት ታውቃላችሁ። በዚህ ሰዓት ይግደሏት ምን ያርጓት እንኳን የሚታወቅ ነገር የለም።
የሆነ ነገር ሊያረጓት እንደሚችሉ ብቻ ነው ሲያወራ የነበረው። ካሜራ ጀርባም ለኛ ለመንገር የሞከረው ነገር አለ ቤተሰቦች። ስለዚህ እናንተ ላይም ይሄ ነገር ነው ነገ የሚደርስባችሁ። ሲጀመር ዛሬ የምትበሉት ምግብ እኮ ምንም ጥቅም የለውም እኮ። የትኛውም ሰው እኮ የሚበላው አንድ እንጀራ ነው። አንድ እንጀራ ለመብላት እንዴት ሀገርን እንገላለን? እንዴት ለሀገር የሚተርፉ ለሀገር ደጀን ሊሆኑ የሚችሉ ሰዎችን እንዴት ጅል ነፈዝ እያደረግን ወደሚያደርግ ስራ ውስጥ እንገባለን? ስለዚህ ቤተሰቦቼ ባካችሁ እየሰማችሁ ያላችሁ ይሄን ቪዲዮ እያያችሁ ያላችሁ እዚህ ስራ ውስጥ ያላችሁ ሰዎችም ካላችሁ ቅድም ሲናገር እንደሰማችሁት ክፍለ ሀገርም ጭምር ይሄ ነገር እየተሰራ ያለው ክፍለ ሀገርም ጭምር እንደሆነ በተጨማሪም የአፍሪካ ሀገራት ሙሉ ላይ እንደሚሰራ ነው እያወራ ነበር። ስለዚህ ከዚህ ነገር ጀርባ ያላችሁ ይሄን ነገር እየተመለከታችሁ ያላችሁ ወንጀለኞች ሰዎች ካላችሁ ይሄ ነገር አይጠቅማችሁ፣ የሚያዛልቃችሁ ነገር አይደለም። ማድረግ ያለባችሁ አሁን ላይ ለህግ ተባብራችሁ ለህግ እኚህን ሰዎች አሳልፎ በመስጠት ሀገራችሁን ማትረፍ ነው ያለባችሁ። ስንት የሚሰራ ስራ እኮ አለ። ስንት የሚሰራ ስራ ሀገራችን ላይ ብዙ ነገር እኮ ነው ያለ። ሲጀመር እኮ ሀገራችን ምንም ያልተነካች ሀገር ነች ያለች። ብዙ ነገር ልናተርፍባት የምንችል ሀገር ነው ያለች። ስለዚህ ባካችሁ ለባዕዳን አሳልፋችሁ ልጆቻችንን አትስጡ። ባካችሁ ዕውቀታችንን ያለንን ነገር ሪሶርሳችንን አሳልፈን ለባዕድ አንስጥ። ለኛ እኮ ምንም አይጠቅሙንም ታውቃላችሁ። የሆነ ነገር ሰተውን እኮ ከኛ ምን ያህል ነገር እንደሚወስዱ ታውቃላችሁ። ስለዚህ ይሄን ነገር እንድታረጉ ብቻ ነው የምፈልገው ማለት ነው። አሁን ላይ እኔ እዚህ መቆየቴ ብዙም ጥቅም ስለሌለው ቤተሰቦቼ ለእናንተ ለማሳወቅ ብቻ ነው ይሄን ነገር የቆየሁት። እኔም ቀጥታ ከዚህ በኋላ ወደዛ ነው መሄደው ማለት ነው። ስለዚህ እዛ ሄደን ደግሞ የሚፈጠረውን ነገር ያው ፈጣሪ እንዲረዳን እንድታግዙን ፈልጋለሁ። የምታግዙን መንገድ በጸሎት ነው የምታግዙን። በተጨማሪም ደግሞ ሁላችሁም ይሄን ነገር ክፍለ ሀገር ድረስ እንደሚሰራ ታውቃላችሁ። ስለዚህ ሼር እያደረጋችሁ ሁላችሁም የዚህ ቻናል ቤተሰብ የሆናችሁ ሰዎች ሁላችሁም ይሄን ቻናል ሼር እያደረጋችሁ ይሄን ቪዲዮ ሼር እያደረጋችሁ እባካችሁ ብዙ ሰዎች ጋር እንዲዳረስ እንድታረጉ ፈልጋለሁ። ምክንያቱም እቺን ነገር በመስማት ከዚህ ወንጀል ሊወጣ የሚችል ሰው ለኛ ሊተባበር የሚችል ሰው ለህግ ሊተባበር የሚችል ሰው ስለሚኖር ይሄን ነገር እንድታረጉልኝ ፈልጋለሁ ማለት ነው። ቤተሰቦቼ ለዚህ ቪዲዮ አዲስ የሆናችሁ ሰዎች ካላችሁ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ጀምሩ። ቤተሰብ የሆናችሁ ሰዎች ደግሞ ሐሳባችሁን፣ ጸሎታችሁንም ምኞታችሁንም እያንዳንዱን ነገር ኮሜንት ላይ እንድታሳውቁን እንፈልጋለን ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦቼ ሰላም ሁኑልኝ።